ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 24 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በደሴ ከተማ የፖሊስ አባል በከፈተው ተኩስ አንድ ንጹሃንን ገድሎ አንድ አቁስሏል። ይህም በአካባቢው ቁጣን ቀስቅሷል። በኢትዮጵያ ባለፈው ዓመት የጋዜጠኞች አፈና ተባብሶ መቀጠሉን ዓለም አቀፍ ሪፖርት አመልክቷል። ስርና ግድያው ተባብሷል። ከመቀሌ የተባረሩት አቶ ጌታቸው ረዳ ከነደብረጽዮን ጋር መነጋገር ፈልጋለሁ ብለዋል። አሁን አብረን ብንሰራ ይሻላል ብለዋል። የአዲስ አበባ ዩኒቨርሲቲ ራስ ገዝ ከሆነ በኋላ ኮሌጆችንና የትምህርት ማዕከላትን መልሶ ማዋቀሩ በመምህራንና በተማሪዎች ተቃውሞ አስነስቷል። የሩሲያው ፕሬዝዳንት ፑቲን ለአዳዲስ ምልምሎች በአገሪቱ ታሪክ ትልቁን ወታደራዊ ጥሪ አቅርበዋል። ይህ ጉዳይ በቀጠናው አነጋጋሪ ሆኗል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በደሴ ከተማ የፖሊስ አባል በከፈተው ተኩስ አንድ ንጹሃንን ገድሎ አንድ አቆሰለ። በደቡብ ወሎ ዞን መዲና ደሴ ከተማ ትናንት ማክሰኞ መጋቢት 23 2017 ዓ.ም ከጧቱ 2 ሰዓት ላይ በከተማዋ ልዩ ስሙ ፒያሳ ሜጠሮ መቃኛ አካባቢ የተፈጸመ ግድያ የአካባቢው ማህበረሰብን አስቆጥቷል። የደሴ ከተማ ሁለተኛ ፖሊስ ጣቢያ አባል ነው የተባለው ዋና ሳጅን ገብሬ እውነቱ ግድያውን መፈጸሙን ራሱ ፖሊስ መምሪያው አምነዋል። የፖሊስ አባሉ በተመደበበት የቀጠና ሴንተር መኖሪያ አቅራቢያ ነዋሪ የሆኑትን ሼህ መሐመድ ሰይድና ባለቤታቸው ወይዘሮ ጀሚላ መሐመድን በያዘው ክላሽንኮፍ መሳሪያ በተኮሰው ጥይት መደብደቡ ታውቋል። ተጎጂዎቹ ቆስለው በደሴ ስፔሻላይዝድ ሆስፒታል በሕክምና ላይ ያሉ ሼህ መሐመድ ሰይድ ወዲያው ህይወታቸው ማለፉም ተሰምቷል። የቆሰሉት ባለቤታቸው ወይዘሮ ጀሚላ መሐመድ ሁኔታም በሕክምና ላይ እንደሚገኙ በደሴ ከተማ አስተዳደር ፖሊስ መምሪያ ሁለተኛ ዋና ፖሊስ ጣቢያ ኃላፊ ናቸው የተባሉት ምክትል ኢንስፔክተር ጸጋ አባተ ገልጸዋል። ድርጊቱን የፈጸሙ ፖሊስ ከግለሰቦቹ ጋር ጥሩ ግንኙነት እንደነበረው ከመግለጽና በአሁኑ ሰዓት በሁለተኛ ዋና ፖሊስ ጣቢያ በሕግ ቁጥጥር ስር እንደሚገኝ ከመግለጽ ውጪ የፖሊስ ጣቢያው ኃላፊ መረጃ ከመስጠት ተቆጥበዋል። የአካባቢው ማህበረሰብ ያስቆጣውን የድርጊቱን መንስኤ በሚገባ ለመለየት እስካሁን ከፖሊስ በኩል ምንም አለመደረጉን የነገሩን የአካባቢው ነዋሪ ከቀብር ስነ ስርዓት በኋላ ተቃውሞ ለማሰማት ዛሬ ቀጠሮ ተይዞ የነበረ ቢሆንም ባልታወቀ ሁኔታ አስከሬኑ ወደ ሟች የትውልድ ቦታ ተወስዷል ብለዋል። በዛሬው ዕለት አረብ ገንዳ መስጂድ የአስከሬን ላይ ስግደትና ጸሎት ለማድረግና የፍትህ ጥያቄ ለማቅረብ የአካባቢው ማህበረሰብ ቀጠሮ ይዞ የነበረ ቢሆንም የሼህ መሐመድ አስከሬን ወደ ትውልድ ቦታቸው ወረሂመኖ ወረዳ መወሰዱን ሮሃ ከአካባቢው ነዋሪዎች አረጋግጣለች። የፖሊስ ጣቢያው ጉዳይን እየመረመርኩ ነው በማለት ተቃውሞ እንዳይቀሰቀስ በመስጋት ፍትህ በመጠየቅ ስም ተቃውሞ የሚያነሱ አካላት ከድርጊታቸው ይቆጠቡ ሲል የተለመደ ማስፈራሪያውን አውጥቷል። በኢትዮጵያ ባለፈው ዓመት የጋዜጠኞች አፈና ተባብሶ መቀጠሉን ዓለም አቀፍ ሪፖርት አመላከተ። በኢትዮጵያ የአፈና ሁሉ ቁንጮች በሰፊው እየተተገበሩ ባሉበት በዚህ ወቅት የሚዲያ እንቅስቃሴ በከፍተኛ ሁኔታ ካሽቆለቆሉት መካከል ከፊት ይጠቀሳል። ይህንኑ ያመለከተው ኢንተርናሽናል ሚዲያ ሰፖርት የተሰኘው ዓለም አቀፍ ተቋም በኢትዮጵያ ባለፈው የአውሮፓውያን ዓመት የጋዜጠኞች ደህንነት እጅግ አሳሳቢ ሆኖ መዝለቁን አዲስ ባወጣው ሪፖርት ገልጿል። በዓመቱ 43 ጋዜጠኞች እንዲታሰሩ ወይም እንዲታገቱና ከታገቱት 3 መካከል ሁለቱ እስካሁን የደረሱበት እንዳልታወቀ ሪፖርቱ ጠቅሷል። በጋዜጠኞች ላይ በጣም አሳሳቢ ጥሰቶች የተፈጸሙት የግጭት ተጋላጭ በሆኑና በድረ ግጭት ማገገም ሂደት ላይ ባሉ ክልሎች ውስጥ ነው ተብሏል። መንግስት ጋዜጠኞች መረጃ የማግኘትና የመረጃ ምንጫቸውን በሚስጥር የመያዝ መብታቸው እንዲጠበቅላቸው ሙሉ ፖለቲካዊ ድጋፍ እንዲሰጥ የጠየቀው ተቋሙ ጋዜጠኞችና የመገናኛ ብዙሃን ተቋማት ለፍርድ ቤት የጠበቃ አገልግሎት፣ የገንዘብ ድጋፍና ለሕክምና ወጪዎች የገንዘብ እርዳታ የሚያስገኝ የአስቸኳይ ጊዜ ምላሽ መስጫ ስርዓት እንዲቋቋም ጠይቋል። አይኤምኤስ በአስቸኳይ ጊዜ አዋጁ ወቅት ጋዜጠኞች ህገወጥ ኃይሎችን በመርዳት ወይም የሐሰት መረጃ በማሰራጨት በሚል የተከሰሱበትን በአማራ ክልል በዘፈቀደ የታሰሩ 9 ጋዜጠኞች ጉዳዮችን መዝግቤያለሁ ብለዋል። በተጨማሪ በቤንሻንጉል ጉሙዝ አንድ የቴሌቪዥን ካሜራ ባለሙያ ከሚስቱ ጋር ሲጓዝ በታጣቂ ቡድኖች ታፍኗል፣ 2 ጋዜጠኞችም ጠፍተዋል ሲል ሪፖርቱ አመልክቷል። ተቋሙ ያለ ህዝብ ምክክር በመገናኛ ብዙሃን ህጎች ላይ ማሻሻያ እንዳይደረግ ያስጠነቀቀ ሲሆን በተጨማሪም በጋዜጠኞች ላይ የሚደርሰውን ጥቃት ውጤታማና ገለልተኛ ምርመራ እንደሚጠይቅ አሳስቧል። ተዋጊ ቡድኖች ጋዜጠኞችን ማፈን፣ ማጎሳቆልና ማስፈራራት ማቆም አለባቸውና የሚዲያ ደህንነትን የሚመለከቱ ዓለም አቀፍ መመሪያዎችን ማክበር አለባቸው ሲልም ተቋሙ አሳስቧል። ከመቀሌ የተባረሩት አቶ ጌታቸው ረዳ ከነደብረጽዮን ጋር መነጋገር እፈልጋለሁ አሉ። ትግራይ ከተደገሰላት የባሰ አዘቅትና አዙሪት የምናድንበት ጊዜ አሁንና አሁን ብቻ ነው ሲል በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው የህወሓት ቡድን መግለጫ አውጥቷል። አብይ አህመድ ተተኪ እየፈለጉለት ነው የተባለው አቶ ጌታቸው የሚመሩት የህወሓት ቡድን ባወጣው መግለጫ ልዩነቶቻችን በይደር በማቆየት ቂምና ቁርሾ ቀርፈን እኔነትና ጠቅላይነት አስተሳሰብ ከውስጣችን በማስወገድ ትግራይን እናድናት ብሏል። ትግራይ ከገባችበት ቀውስ
ከቀውስና አጣብቂኝ ያድናታል ብዬ አምኜበታለሁ ያለውን የመፍትሄ ሐሳብ ለውይይት ማቅረቡን ያስታወቀው ቡድኑ ከቀረበው የተሻለ ክልሉን ማዳን የሚችል የመፍትሄ ሐሳብ ካለ ለማዳመጥ ዝግጁ መሆኑን ገልጸዋል። የነጌታቸው መግለጫ በአንድ በኩል ዶክተር ደብረጽዮን ገብረሚካኤል የሚመሩትን ህወሓት በግልጽና ጠንካራ ቃላት የተቸም ሲሆን ጊዜያዊ አስተዳደሩ ለአንድ ዓመት መራዘሙ መቀበል አለብን ሲል ሶስት የመፍትሄ ሐሳቦች አቅርበዋል። አንደኛው ጊዜያዊ አስተዳደሩ ሁሉም አመለካከቶች በማቀፍ የፕሪቶሪያ የሰላም ስምምነት ማዕከል በማድረግ መዋቅሩ ተጠናክሮ በአስቸኳይ መቋቋም አለበት የሚል ሆኗል። እድሜውን የተራዘመው ጊዜያዊ አስተዳደር ማቋቋም የሚያስችል ሁሉም አመለካከቶችና የፕሪቶሪያ የሰላም ስምምነት አፈራራሚዎች ያካተተ ፖለቲካዊ ውይይት ይቅደም ሲል መግለጫው እንደ ሁለተኛ መፍትሄ አቅርበዋል። የትግራይ ሰራዊት ታጣቂዎች ወደ ማረፊያ ካምፓቸው ተመልሰው የሰላምና የጸጥታ ስራ ሙሉ በሙሉ በህዝባዊ ፖሊስ ይተካ፣ የጊዜያዊ አስተዳደሩ መዋቅር እስከ ቀበሌ ድረስ ህዝብ ነጻ ሆኖ በመረጣቸው አስተዳዳሪዎች እንዲመራ ተግባሩ በአንድ ወር ውስጥ እንዲከናወን ሲልም ሶስተኛው መፍትሄ አስፍሯል። በታደሰ ወረደ ተተክተዋል የሚባሉት ፕሬዝዳንት አቶ ጌታቸው ረዳ የሚመሩት የህወሓት ቡድን ከደብረጽዮን የህወሓት ክንፍ ጋር ለመወያየት ዝግጁ መሆኑንም ባወጣው ወቅታዊ መግለጫ ላይ ይፋ አድርገዋል። የአዲስ አበባ ዩኒቨርሲቲ ራስ ገዝ ከሆነ በኋላ ኮሌጆችንና የትምህርት ማዕከላትን መልሶ ማዋቀሩ በመምህራንና በተማሪዎች ተቃውሞ ተነሳበት። ቅሬታ ካቀረቡት ውስጥ በኮተቤ ትምህርት ዩኒቨርሲቲ በኤዱኬሽናል ፖሊሲና ስትራቴጂ ማኔጅመንት የዶክትሬት ዲግሪ የመመረቂያ ጽሑፋቸውን እየሰሩ ያሉት የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ትዕግስቱ አወሉ ይገኙበታል። ከዚህ ቀደም ከዩኒቨርሲቲው የአፍሪካና ኦሪየንታል ስተዲስ ማዕከል በማስተርስ ወይም ሁለተኛ ዲግሪ ተመራቂ የሆኑት አቶ ትዕግስቱ ለሪፖርት ሲያስረዱ ከዚህ በፊት በማዕከል ደረጃ የአፍሪካና ኦሪየንታል ጥናት ማዕከል ሲቋቋም የውጭ ጉዳይ ሚኒስትር በተለይም የቀድሞ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ዶክተር ድርሻ ነበረበት ብለዋል። አዲስ አበባ ከተማ የአፍሪካ ህብረት ዋና መስሪያ ቤት መቀመጫ መሆኗንና ማዕከሉ ቀደም ብሎ መቋቋም ነበረበት ሲሉ ይገልጻሉ። ማዕከሉ ከአፍሪካ በተጨማሪም የመከላከያው ምስራቅ ጥናትን ያካተተ መሆኑን የመካከለኛው ምስራቅ ዲፕሎማቶች በወቅቱ በቂ ባለመሆናቸው ምክንያት መመስረቱንና ኢትዮጵያን በኢኮኖሚ በጂኦግራፊና በሌሎች መስኮች ከመካከለኛው ምስራቅ ጋር ጥብቅ ቁርኝት ስላላት ማዕከሉ ይህንን የሚያሟላ የሰው ኃይል ለማስተማር መቋቋሙን ገልጸዋል። ማዕከሉ በድህረ ምረቃ በሁለተኛና በሶስተኛ ዲግሪዎች ማስተርና ዶክትሬት ተቀብሎ የሚያስተምር ነው ያሉት አቶ ትዕግስቱ ማዕከሉ እንደ ሰላምና ደህንነት ጥናት ኢንስቲትዩት ሁሉ በፋይናንስ ሊደገፍ የሚገባውና የደህንነት ጉዳዮችን፣ ባህልን፣ ኢኮኖሚንና ጂኦፖለቲካን የያዘ በመሆኑ ትምህርቱ መሰጠት ያለበት በማዕከል ደረጃ መሆኑን ተናግረዋል። ነገር ግን ማዕከሉን ወደ ፕሮግራም ማውረዳቸው እኛ የቀድሞ ተመራቂዎችንም ሆነ በትምህርት ላይ ያሉትን አስከፍቶናል ሲሉ ነው ያብራሩት። የአፍሪካና ኦሪየንታል ጥናት ማዕከል በትምህርት ፕሮግራሞች ክለላ ምክንያት ወደ አርኪኦሎጂና ሄሪቴጅ ማኔጅመንት ትምህርት ክፍል መታጠፉን ለማወቅ ተችሏል። ይህ የአዲስ አበባ ዩኒቨርሲቲ እርምጃ የሚያሳየውም ራሱን ችሎ መቆም የሚገባውን የትምህርት አይነት ሌላ ቦታ ወስዶ ማካተቱ ቅር የሚያሰኝ ነው ያሉት አቶ ትዕግስቱ ተማሪዎች ተምረው ቢመረቁም እንኳን የሚያገኙት የትምህርት ማስረጃ ላይ የማዕከሉ ስም አይገለጽም ብለዋል። አቶ ትዕግስቱ አክለውም በእሳቸው ግምት ከዚህ ቀደም የነበረው መንግስት የነካካውን ነገር ሁሉ እንዳይቀጥል የማድረግ አካሄድ ያለ እንደሚመስል ነው አስተያየታቸውን የሰጡት። ዩኒቨርሲቲው አሁን የተረጋጋ ሁኔታ ውስጥ አይደለም ያሉት አቶ ትዕግስቱ የተቋሙን ፕሬዝዳንት በመጥቀስ እሳቸው አሻጋሪ ተጠባባቂ ፕሬዝዳንት አይደሉም ወይ ሲሉም ይጠይቃሉ። የተቋሙ ውሳኔ የግለሰቦች ግብግብ ነው በማለት አስተያየታቸውን የሚቀጥሉት አቶ ትዕግስቱ ያለማስረጃና ያለበቂ ምክንያት የተደረገ የችኮላ ውሳኔ ነው በማለት የዩኒቨርሲቲውን የትምህርት ፕሮግራሞች መልሶ ክለሳ ትግበራ አጣጥለውታል። የአፍሪካና ኦሪየንታል ስተዲስ ማዕከል እንደ ቀድሞ ወደ ማዕከል ቢመለስ በአገርና ዓለም አቀፍ እውቅና እየጨመረ ሄደው ለዩኒቨርሲቲም ይጠቅማል ብለዋል። አንድ ስሙ እንዳይጠቀስ የፈለገ የማዕከሉ ተማሪ ሁኔታውን ለሪፖርተር ሲገልጽ የማዕከሉ መምህራን የዩኒቨርሲቲ ውሳኔ በድጋሚ ይታይልን የሚል ደብዳቤ አስገብተዋል። ለመምህራኑ የሚሰጠው ምላሽ እስከሚታወቅ ድረስ እየተጠባበቅን ነው ብለዋል። የሩሲያው ፕሬዝዳንት ፑቲን ለአዳዲስ ምልምሎች በአገሪቱ ታሪክ ትልቁን ወታደራዊ ጥሪ ያቀረቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ አድርገዋል። ይህ ከአውሮፓውያኑ 2011 በኋላ የመጀመሪያው ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል ተብሏል። በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለአንድ ዓመት የሚቆይ ሲሆን ፑቲን ከወራት በፊት የወታደሮቿን ቁጥር 2.39 ሚሊዮን ማድረስ አለባት ብለው ነበር። አክለውም ጠንቀቅ የሚጠብቁ ወታደሮችን ቁጥር 1.5 ሚሊዮን ማድረስ እንደሚፈልግ አሳውቀዋል። ይህ ማለት በሚቀጥሉት 3 ዓመታት የሩሲያ ወታደር ቁጥር በ180 ሺህ ይጨምራል ማለት ነው። ምክትል አድሚራል ቭላዲሚር ሲምሊያንስኪ እንዳሉት አዳዲሶቹ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትለው የዩክሬን ጦርነት የሚላኩ አይደሉም። ነገር ግን የዩክሬን ጦርነት የተጀመረ ሰሞን በሩሲያ ድንበር አካባቢ አዳዲስ ምልምል ወታደሮች በጦርነቱ መገደላቸው ተነግሮ ነበር። ዩናይትድ ስቴትስ በዩክሬን ያለውን ጦርነት እንዲቋጭ ሙከራ እያደረገች
ባለበት ወቅት ሩሲያ አዳዲስ ምልምሎችን ለመመዝገብ ጥሪ ማቅረቧም አነጋጋሪ ሆኗል። ሩሲያ ባለፈው ዓመት በተመሳሳይ ወቅት የ150,000 የምልምል ወታደሮች ምዝገባ ማድረጓ ይታወሳል። ከዚህ ቀደም የወታደሮች ምልመላ እድሜ ገደብ 27 የነበረ ቢሆንም የእድሜ ገደብ 30 እንዲሆን ከተደረገ በኋላ በርካታ ሰዎች ተመዝግበዋል። የምዝገባ ጥሪው የሚካሄደው በፖስታና ጎሶስሎጊ በተባለው የመንግስት ድረገጽ አማካኝነት እንደሆነ ቢቢሲ ዘግቧል። በርካታ ሩሲያውያን ወታደራዊ ግዴታውን ላለመወጣት አማራጭ የሲቪል ስራ መውሰድ መጀመራቸው እየተነገረ መሆኑንም ዘገባው አክሏል። በአውሮፓውያኑ የካቲት 2022 የዩክሬን ጦርነት ከተጀመረ በኋላ የሩሲያ ጦር ሰራዊት ቁጥር 3 እጥፍ እየጨመረ ሲሆን ለዚህ ደግሞ ምክንያቱ ከዩክሬን የሚመነጭ ስጋትና የኔቶ መስፋፋት እንደሆነ ሞስኮም ተናገራለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።